Sorry. So geographic type of definitions በእንደዛ አይነት ዌይ ልንጠቀምበት እንችላለን ማለት ነው። ሶ በመቀጠል ምናልባት ከጂኦግራፊ ዴፊኒሽንስ ባሻገር ላይክ ስኮፕ እናይበታለን። ጂኦግራፊክ ስኮፕ ስኮፕ እንደምታወቀው ስኮፕ የሚለው ጀስት ስቴዲ ኤሪያስ ወይንም የጂኦግራፊ ጥናት የሚያካትትባቸው ሴግመንትስ ማለት ነው። ወይንም ጂኦግራፊ ጥናት ምን ምን ነገሮችን አጠቃለው ሊይዝ ይችላል የሚለው በአጠቃላይ ጂኦግራፊ ጥናት የሚያደርገው ሂውማን ኤንድ ፊዚካል ፊቸሮችን ሊያጠቃልል ይችላል። ጀነራል ስኮፕ የሚለው ጀነራል ስኮፕ የሚለው ፊዚካል ኤንድ ሂውማን ፊቸሮችን በዓለም ላይ የሚታዩትን ሊያጠና ይችላል። ነገር ግን እነዚህን በአምስት ቦታ ላይ ከፍለን ልናየው እንችላለን። አጠቃላይ የጂኦግራፊክ ስኮፖችን በአምስት ልንከፍለው እንችላለን። በመጀመሪያ ደረጃ ጂኦግራፊ የሚያጠናው ፊዚካል እና ሂውማን ኤንቫይሮንመንትስ ብለን ልንከፍለው እንችላለን። ከዛ ባሻገር ጂኦግራፊክ ስኮፕ በእነዚህ በአምስት ሊመደብ ይችላል። የመጀመሪያው ሃይድሮስፌር ነው። ሃይድሮስፌር የምለው ዋተር ቦዲስ ኦፍ ኤርዝ ሰርፌስ ጂኦግራፊ በምድር ላይ ስላሉ ስለ ውሃ አካላት ሊያጠና ይችላል። ለምሳሌ ስለ ኦሽንስ ወይንም ስለ ባህር፣ ስለ ወንዞች፣ ስለ ሐይቅ ወይንም ስለ ሌሎች የውሃ አካላት የስ በአጠቃላይ እነዛን ሊያጠና ይችላል። አንድ ላኪ የሚለው ጋር ድምፅ ይሰማል። እስቲ ድምፅን ሚውት አድርግ። አንደኛው ጂኦግራፊክ ስኮፕ የሚለው ሃይድሮስፌር ነው። ሁለተኛው ባዮስፌር ነው። ባዮስፌር የሚለው ሊቪንግ ኤንድ ናን ሊቪንግ ፓርትስ ኦፍ ደ ኤንቫይሮንመንት። ይሄ ማለት ሊቪንግ ፓርትስ ኦፍ ደ ኤንቫይሮንመንት፣ ያ ማለት ፕላንትስ ኤንድ አኒማልስ ብለን የምንጠራቸው ስለ ሰው ልጅና ስለ እጽዋቶች የሚያጠና ነው። ጂኦግራፊ አንዱ ስኮፕ ይሄ ነው። ሶስተኛው አትሞስፌር ነው። ይሄ ኤር ኮምፖዚሽንስ ኦፍ አወር ኤንቫይሮንመንትስ ኦር አወር ፕላኔት፣ በአጠቃላይ ስለ አየር ንብረት የሚያጠና ይሆናል ማለት ነው። በአምስተኛ ደረጃ ላይ ሊቶስፌር ወይንም ሶሊድ ፓርት ኦፍ ደርዝ ሰርፌስ፣ ይሄ በዋናነትም ሮኪ ፓርትስ ኤንድ ሶይል ኦፍ አወር ኤንቫይሮንመንትስ ብለን ልንጠራው እንችላለን። አንድ በአምስተኛ ደረጃ ላይ አንትሮፖስፌር፣ ይሄ ማለት ማን ሜድ ፊቸርስ ኦፍ አወር ኤንቫይሮንመንት፣ ይሄ ሰው ሰራሽ ብለን የምንጠራቸው አካባቢዎች ላይክ ስለ ከተማ፣ ስለ ፖለቲክስ ብለን የምንጠራቸው ይሄ የሰው ልጅ ተግባራት በምድር ላይ ያሉ አካባቢዎች ብለን የምንጠራው ማለት ነው። በአጠቃላይ የጂኦግራፊ ስኮፕ ብለን የምንጠራቸው እነዚህ አምስት ስፔሲፊክ ስኮፖችን ልናገኝበት እንችላለን። በጣም ሰፋ ባለ መልኩ ግን የጂኦግራፊ ስኮፕ ብለን የምንጠራው እነዚህ ሁለቱ ናቸው፣ ፊዚካል ኤንድ ሂውማን ፊቸርስ ኦፍ ኤርዝ ሰርፌስ ብለን ልንጠራው እንችላለን ማለት ነው። አናዘር ዋን ብራንችስ ኦፍ ጂኦግራፊ፣ የጂኦግራፊ ብራንች ብለን የምንጠራው እንደምታውቀው ጂኦግራፊ ሁለት አይነት ብራንቾች አሉ። ፊዚካል ጂኦግራፊ እና ሂውማን ጂኦግራፊ ተብሎ የሚጠሩ ሁለት አይነት ብራንቾች አሉ። ይሰማችኋል አይደል? ይሰማል። ኦልራይት። ጀነራሊ ጂኦግራፊ ሁለት አይነት ብራንቾች አሉ፣ ፊዚካል ጂኦግራፊ እና ሂውማን ጂኦግራፊ ተብሎ የሚጠራ። ምናልባት በስፔሻላይዜሽን ደረጃ የጂኦግራፊ ኤክስፐርቶች ወይንም በጂኦግራፊ ስፔሻላይዝ የሚያደርጉ ሰዎች በእነዚህ በሁለቱ ነው ስፔሻላይዝ የሚያደርጉት እንደማለት ነው። በአጠቃላይ የፊዚካል ጂኦግራፊ ብለን የምንጠራው ላይክ ክላይሜቲክ ጂኦግራፊ፣ ላንድ ፎርምስ፣ ሶይል፣ ቬጂቴሽን፣ ድሬኔጅ ሲስተምስ፣ ዋተር ሪሶርስስ ኤንድ አኒማልስ ብለን የምንጠራቸው ይሄ በፊዚካል ጂኦግራፊ የሚመደቡ ብራንቾች ናቸው ማለት ነው። ይሄ ብራንች በዋናነት ኮንሲደር የሚያደርገው ፊዚካል ወርልዱን ነው ወይንም ተፈጥሯዊ የሆኑ ዓለማትን ኮንሲደር የሚያደርግ ማለት ነው ፊዚካል ጂኦግራፊ ብለን የምንጠራው። ሁለተኛው ሂውማን ጂኦግራፊ ነው። ምናልባት ከፊዚካል ጂኦግራፊ ብራንቾች ከፊዚካል ጂኦግራፊ ላይክ ጂኦሞርፎሎጂ፣ ይሄ ስለ መሬት የሚያጠናው ስለ መሬት አፈጣጠር መሬት ላይ ስላሉ ነገሮች የሚያጠና፣ አንድ ክላይማቶሎጂ አጠቃላይ ስለ ክላይሜቲክ ካራክተሪስቲክስ የሚያጠና ሳይንስ ማለት ነው። ባዮጂኦግራፊ ይሄ ስለ ሊቪንግ ቲንግስ ኦን ዘ ሰርፌስ ኦፍ ዘ ኤርዝ የሚያጠና ማለት ነው። ኦሽኖግራፊ ስለ ኦሽንስ የሚያጠና፣ ሶይል ጂኦግራፊ፣ ዙ ጂኦግራፊ ኤንድ ፋይቶ ጂኦግራፊ ተብሎ የሚጠሩ ይሄ በአጠቃላይ
ተፈጥሯዊ የሆኑ ዓለማትን የሚያጠና የጂኦግራፊ ብራንቾች ናቸው ማለት ነው። ያ ሴም ቲንግስ ሂር አይ ቲንክ ይሄ ሬፒቲሽን ነው ቅድም ያነሳናቸው ፖይንቶች ማለት ነው። ሁለተኛ ሂውማን ጂኦግራፊ ብለን የምንጠራው ነው። በሂውማን ጂኦግራፊ ላይ የሚጠኑ በዋናነትም ሰው ሰራሽ የሆኑ ነገሮችን በብዛት የምናጠናው which studies about the human aspects of the environment። ያ ማለት የሰው ልጅ ያለበትን የሰው ልጅ ተግባራትን የሰው ልጅ የሚሰራቸውን ስራዎችን የሚያጠና ጂኦግራፊ ማለት ነው። የጂኦግራፊ ብራንች ነው። ከነዛም ውስጥ ለምሳሌ ካልቸራል ጂኦግራፊ ይህ ስለ ባህል የሚያጠና የጂኦግራፊ ብራንች ነው። ፖፑሌሽን ጂኦግራፊ ስለ ስነ ህዝብ የሚያጠና፣ ኢኮኖሚክ ጂኦግራፊ ስለ ኢኮኖሚክ ካራክተሪስቲክስ፣ ኢኮኖሚክ ዴቨሎፕመንት፣ ኔቸር ኦፍ ኢኮኖሚ የሚያጠና አንዱ የሂውማን ጂኦግራፊ ብራንች ነው። ፖለቲካል ጂኦግራፊ ስለ ፖለቲክስ፣ አርባን፣ ሂስቶሪካል ጂኦግራፊ ብለን እነዚህ ምናልባትም የሂውማን ጂኦግራፊ ብራንቾች ናቸው ማለት ነው። ሶ ደ ሰምቲንግ እነዛን እዚህ በዲስከሽን መልክ ያስቀመጥኳቸው ማለት ነው። ሶ ሁለተኛ ሴክሽን ላይ የምናገኘው ሎኬሽን ሳይዝ ኤንድ ሼፕ ኦፍ ኢትዮጵያ፣ የኢትዮጵያ የሚገኝበትን ወይም የኢትዮጵያ የሚገኝበትን ቦታ ሎኬሽን፣ ሳይዝ፣ ሼፕ ኦፍ ኢትዮጵያ የሚሉ ፖይንቶችን እናገኛለን እዚህኛው ላይ። በዋናነት ሎኬሽን የምለው የአንድ ነገር መገኛ ቦታ እንደማለት ነው። ምናልባትም which tells us the particular positioning of things on the surface of the earth, which shows the point of existences። አንድ ነገር የት ይገኛል የምለውን ነገር ለመግለጽ የምንጠቀምበት ነው አትኮል ሎኬሽን የምንለው። ከሎኬሽን አንጻር ሁለት አይነት የሎኬሽን አገላለጽ ዘዴዎች አሉ። አንድ ነገር የሚገኝበትን ለምሳሌ ኢትዮጵያ የት ይገኛል፣ ደቡብ አፍሪካ የት ይገኛል፣ ጀርመን የት ይገኛል የሚሉ ነገሮችን ወይንም አንድ ወንዝ ወይንም አንድ ተራራ የት ይገኛል የሚለውን ነገር ለመግለጽ ሁለት አይነት መንገዶችን ልንጠቀም እንችላለን። የመጀመሪያው ሬላቲቭ ሎኬሽን የምንለው ነው። ሁለተኛ አብሶሉት ሎኬሽን። ይሄ ሬላቲቭ ሎኬሽን ኤንድ አብሶሉት ሎኬሽን ይባላል። እስቲ እያንዳንዳቸው እንዳይመስሉ በአጭሩ ላሳያችሁ። ሬላቲቭ ሎኬሽን የምለው ይሄ በዋናነት አንጻራዊ የአንድ ነገር መገኛ ቦታ የምንገልጽበት መንገድ ነው። አንጻራዊ ያ ማለት በትክክል መግለጽ የማንችልበት አንድን ነገር የሚገኝበትን ቦታ በአንጻራዊነት የምንገልጽበት መንገድ ነው ሬላቲቭ ሎኬሽን የምለው። ያም በዋናነት አንዳንድ ጊዜ በተራሮች ወይንም በውሃ አካላት ወይንም በመሬት ክፍሎች መግለጽ የምንችልበት ነው። አንዳንድ ጊዜ ሬላቲቭ ሎኬሽንን ቪዥናል ሎኬሽን ብለንም ልንገልጸው እንችላለን፣ ወይንም ስትራቴጂክ ሎኬሽንስ እያለም ልንገልጸው እንችላለን። እነዚህን በዋናነት የምንገልጸው ለምሳሌ በውሃ አካላት ወይንም በተለይ አይነት ላንድ ማስስ በመጠቀም ለምሳሌ ከተራራ በስተጀርባ ከውሃ ማዶ እያልን የምንገልጸው አይነት የሎኬሽን አገላለጽ ዘዴ ማለት ነው። አንድ ከተማ ለምሳሌ አንድ ከተማ ወይንም አንድ ሀገር ኢትዮጵያን ለምሳሌ ከኬንያ በስተደቡብ በኩል፣ ከኤሪትሪያ በስተደቡብ በኩል፣ ከኬንያ በስተሰሜን በኩል እያልን የምንገልጽበት የሎኬሽን አገላለጽ ዘዴ ነው ሬላቲቭ ሎኬሽን ብለን የምንጠራው። ፎር ኤግዛምፕል እዚህ ጋር እንደተቀመጠው ፎር ኤግዛምፕል ቪዥናል ሎኬሽን ኦፍ ኢትዮጵያ ለምሳሌ ኢትዮጵያ ከጅቡቲ በስተምዕራብ በኩል ዌስት ኦፍ ጅቡቲ ይላል። ይታያቸዋል ይሄ ቴብል? ኢትዮጵያ ለምሳሌ ከጅቡቲ በስተምዕራብ በኩል እዚች ጋር ይታያቸዋል። ከጅቡቲ በስተምዕራብ በኩል እንገኛለን። ከኤሪትሪያ በስተደቡብ በኩል እንገኛለን ኢትዮጵያ። አንድ ከሶማሊያ ፎር ኤግዛምፕል ከሶማሊያ በስተደቡብ ምዕራብ በኩል እንገኛለን። ከሱዳን በስተምስራቅ በኩል እንገኛለን። አንድ ከሳውት ሱዳን በሰሜን ምስራቅ ላይ እንገኛለን። ልክ እንደዚህ እያለን የምንገልጽበት ሜካኒዝም ነው ሬላቲቭ ሎኬሽን ብለን የምንጠራው ማለት ነው። ይሄ የሬላቲቭ ሎኬሽን የአገላለጽ ዘዴ ነው ማለት ነው። አይ ቲንክ የተወሰነ ሀሳብ አግኝታችኋል ብዬ ገምታለሁ።
ሁለተኛ አብሶሉት ሎኬሽን ብለን የምንጠራው አይ ቲንክ ሬላቲቭ ሎኬሽን በዚች በቀላሉ ማየት ትችላላችሁ። ለምሳሌ ምህረት ድምፅሽ ይሰማል? ድምፅሽን ሚዩት አድርጊ ምህረት። ያ እዚች ጋር ይታያችኋል። አይ ቲንክ የኛው ካርታ ለምሳሌ ኢትዮጵያ ከሱዳን በስተ ምስራቅ በኩል፣ ከኤርትራ በስተ ደቡብ በኩል፣ ከጅቡቲ በስተ ምዕራብ በኩል፣ ከሶማሊያ በስተ ደቡብ ምስራቅ በኩል እንገኛለን። ልክ እንደዚህ እያለን የምንገልጽበት ነው ሬላቲቭ ሎኬሽን ብለን የምንገልጸው ማለት ነው። ሁለተኛ ስትራቴጂክ ሎኬሽን ያ ሲሚላርሊ ምናልባት ስትራቴጂክ አይ ሚን ሬላቲቭ ሎኬሽን በእነዚህ በሁለቱ ነው የምንገልጸው። ቪዝናል ሎኬሽን አንድ ስትራቴጂክ ሎኬሽን እያለን መግለጽ እንችላለን ማለት ነው። ሶ ከስትራቴጂክ ሎኬሽን አንጻር ለምሳሌ ኢትዮጵያ በሆርን ኦፍ አፍሪካ ላይ ነው የምትገኘው። ይሄ አንዱ የስትራቴጂክ ሎኬሽን አገላለጽ ዘዴ ነው ማለት ነው። ሁለተኛው አብሶሉት ሎኬሽን ነው። ያው በአብሶሉት ሎኬሽን የምንገልጸው በዋናነት እነዚህን ሁለቱንም መስመሮችን በመጠቀም ነው። ላቲቲዩድስ እንደ ሎንጊቲዩድስ በመጠቀም የምንገልጽበት ሜካኒዝም ነው አብሶሉት ሎኬሽን ብለን የምንጠራው። እንደምታውቀው አብሶሉት ሎኬሽን ከስሙም እንደምትረዱት አብሶሉትሊ ወይንም ኤግዛክትሊ የአንድን ነገር መገኛ ቦታ መግለጽ የምንችልበት ነው። አብሶሉት ማለት በእርግጠኝነት የስ አንድ ነገር የሚገኝበትን ቦታ ኤግዛክትሊ መግለጽ የምንችልበት ቦታ እንደማለት ነው። ዋትኮል አብሶሉት ሎኬሽን የምለው ራይት። ሶ ከዚህም አንጻር ለምሳሌ አብሶሉት ሎኬሽን ከአብሶሉት ሎኬሽን አንጻር ኢትዮጵያ የምትገኘው በዚህ ላቲቱድናል እና ሎንጊቱድናል ሬንጅ ውስጥ ነው። እንደምታወቀው ላቲቱድ እና ሎንጊቱድስ ኢማጂነሪ ላይንስ ተብሎ ይጠራሉ። ምናልባት ቀጣይ ቻፕተሮች ላይ ላሳያችሁ ይችላሉ። በቻፕተር 3 ላይ ልናገኝ እንችላለን። ኢማጂነሪ ላይንስ ወይንም ሀሳባዊ መስመሮች ናቸው እነዚህ ላቲቱድስ እንደ ሎንጊቱድስ የምለው። በጂኦግራፊ ቋንቋ አንድ ነገር የሚገኝበትን ወይንም ምድራችን ላይ በሀሳብ ወይንም ኢማጂነሪ ላይንስ ተብሎ የሚጠሩ ናቸው። ሶ እነዚህን መስመሮችን በመጠቀም የምንገልጽበት የሎኬሽን አገላለጽ ዘዴ ነው አብሶሉት ሎኬሽንስ የሚባሉት። ከዚህም አንጻር ኢትዮጵያ ከ3 ዲግሪ እስከ 18 ዲግሪ ላቲቱድ እና ከ33 ዲግሪ ኢስት እስከ 48 ዲግሪ ኢስት ሎንጊቱድ ላይ ነው የምትገኘው። አይ ቲንክ እዚች ጋር ማፑ በደንብ በግልጽ እንድታያችሁ እንድታይ እዚች ጋር ለምሳሌ 3 ዲግሪ የምንለው የደቡብ ጫፍ ማለት ነው። 3 ዲግሪ ብለን የምንጠራው እዚች ጋር ሳውዘርን ሞስት ቲፕ ሞያሌ። ምናልባት አብዛኞቻችሁ ደቡብ አፍሪካ ስትጓዙ ልክ የተሻገራችሁት ከተማ ናች እቺ ሞያሌ ብለን የምንጠራው። በኢትዮጵያና በኬንያ ድንበር ላይ ያለች ከተማ። ይሄ የኢትዮጵያ የደቡብ ጫፍ ከተማ ነች ሞያሌ ብለን የምንጠራው። ይሄ 3 ዲግሪ ነች በኢትዮጵያ 3 ዲግሪ ኖርዝ ላቲቱድ ማለት ነው። 15 ዲግሪ ኖርዝ 15 ዲግሪ ኖርዝ የምለው ኖርዘርን ቲፕ ወይንም መተማ ብለን የምንጠራው እዚች ጋር ኢትዮጵያና ኤሪትሪያ የምትዋሰንበት ከተማ የስ መተማ ብለን የምንጠራው። እችኛው 33 ዲግሪ ብለን የምንጠራው ኢትዮጵያና ሱዳን የሚያዋስኑበት ድንበር ነች እዚች ጋር። ይሄ 33 ዲግሪ ኢስት ብለን እንጠራለን። 48 ዲግሪ ኢስት ደግሞ ኦጋዴን ኢትዮጵያና ሶማሊያ የሚያዋስናት ከተማ የኦጋዴን ከተማ ማለት ነው። እዚች ጫፍ ላይ አይ ቲንክ በካርታው ላይ ይታያችሁ ይሆናል። ሶ ይሄ ነው አብሶሉት ሎኬሽን። ሶ ዓለም ላይ በዚህ ሬንጅ ውስጥ ያለው አንዱንም ቦታ ማግኘት አንችልም ኤክሰፕት ኢትዮጵያ። ሶ ለዛ ነው አብሶሉት ሎኬሽን አንድን ቦታ በእርግጠኝነት መግለጽ የምንችልበት የሎኬሽን ኤክስፕሬሽን ሜካኒዝም ብለን የምንጠራው ማለት ነው። ሶ ሌላኛው ሳይዝ ኦፍ ኢትዮጵያ ነው። ኢትዮጵያ እንደምታውቀው በአፍሪካም በዓለምም በጣም ታዋቂ ከሚባሉ ወይንም ሰፊ ከሚባሉ ሀገራት አንዱ ነች። እንደምታውቀው ኢትዮጵያ በአፍሪካ 10ኛ አይሚን በዓለም የስ 25ኛ ትልቁ ሀገር ነች። በአፍሪካ ደግሞ ምናልባትም በቆዳ ስፋት በጣም ትላልቅ ከሚባሉ ሀገራት አንዱ ነው። ለምሳሌ ኢትዮጵያ ስታንድ ሴኮንድ ኔክስት ቱ ሱዳን ራይት which is one of the largest country
Africa. It contains about 0.7% of the world land areas. ይህ ከዓለማችን 0.7% የሚሸፍን ነው ማለት ነው። ከዓለም ከአፍሪካ 3.6%ን የሚሸፍን ነው። ይሄ ምናልባትም በጣም ትልቅ ሀገር በተለይ በቆዳ ሽፋን በጣም ትልቅ ከሚባሉ ሀገራት አንዱ ያደርጋል ማለት ነው። So here is the land area in East Africa. በአፍሪካ በተለይ በምስራቅ አፍሪካ በምስራቅ አፍሪካ ያሉ ሀገራትና የቆዳ ሽፋናቸው ወይንም የመሬት ስፋታቸው ይህንን ያሳያል። ሶ ኢትዮጵያ በምስራቅ አፍሪካ ሁለተኛ ትልቁ ሀገር ነች፣ ራይት ከሱዳን ቀጥለው ማለት ነው። which is one of the largest country in East Africa. And it is those discussions እነዛ ቅድም እዛ ጋር ያነሳናቸው ፖይንቶች አንድ ሀገር ላይክ ትልቅ መሆንና ትንሽ መሆን የራሱ አድቫንቴጅም ዲስአድቫንቴጅም አብሮ ያለበት ነው። በተለይ ምናልባት ከአድቫንቴጅ አንጻር በጣም ዳይቨርሲፋይድ የሆኑ አግሪኮሎጂካል ዞንስ ፕሮሰስ ያደርጋል። አንድ ሀገር በጣም ትልቅ በሚሆንበት ሰዓት ይሰማችኋል አይደል? አዎ ይሰማል። አንድ ሀገር በጣም ትልቅ በሚሆንበት ሰዓት በጣም ዳይቨርሲፋይድ ነው ወይንም የተለያዩ አይነት የአየር ንብረት ጸባይ ያለውን ቦታዎችን ሊይዝ ይችላል። ከዚህ አንጻር ምናልባትም ኢትዮጵያ በጣም የታደለች ሀገር ናት። በጣም ብዙ ቆላ፣ በጣም ሰፋፊ ደጋዎች አብሮ ያለ ሀገር መሆኑን ለማመላከት ማለት ነው። ከዚህ በተጨማሪ በጣም ሰፊ ሀገር መሆን በጣም ብዙ አይነት የግጦሽ መሬቶችን አብሮ አንድ ላይ ሊይዝ ይችላል። አንድ በጣም ሰፊ ሀገራት በጣም የተለያዩ አይነት ሚነራሎችን በውስጡ ሊያቅፍ ይችላል ማለት ነው። ይሄ እንደ አድቫንቴጅ የሚወሰዱ ፖይንቶች ናቸው ማለት ነው። አንድ ሀገር ደግሞ ትልቅ በሚሆንበት ሰዓት አንዳንድ ዲስአድቫንቴጆችም አብሮ ሊከሰቱ ይችላል። ለምሳሌ ሀገራት በተለይ ድሃ በሚሆንበት ሰዓት በጣም ሰፊ ሀገር ላይ በጣም ብዙ ነገሮችን ለመስራት ብዙ ካፒታል ሊፈልግ ይችላል። በጣም ከፍተኛ የሆነ የአድሚኒስትሬቲቭ ኤክስፔንዲቸርስ ሊፈልግ ይችላል። ከዚህ አንጻር ምናልባት በጣም ትልቅ ሀገራት ከባጀት አንጻር ሊቸጋገሩ ይችላሉ ተብሎ ይገመታል። አክቹዋሊ ይሄ ምናልባትም ከባጀት አንጻር ከድህነት አንጻር እነዚህ ፖይንቶች ሬዝ ሊደረጉ የሚችሉት። ዞሮ ግን ሀገራት በጣም ትልቅ በሚሆኑበት ሰዓት በጣም ብዙ አይነት አድቫንቴጆች አብሮ ሊመጡ ይችላሉ ማለት ነው። አናዘር ዋን ሼፕ ኦፍ ኢትዮጵያ ነው። እንደምታወቀው እያንዳንዱ ሀገር ዓለም ላይ ያሉ ማለት ነው ተመሳሳይ የሆነ ሼፕ አይኖራቸውም። እነዚህን ሼፖች በተለያየ አይነት ካቴጎሪ ላይ ከፍለን እናየው እንችላለን። በዋናነት የኢትዮጵያን ሼፕ በእነዚህ በኮምፓክት ሼፕ ላይ ልንመድበው እንችላለን። ኮምፓክትነስ የምለው ላይክ አንድ ሀገር ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለው ዲስታንስ ኦልሞስት በጣም ተቀራራቢ ሲሆን ኮምፓክትነስ ብለን የምንጠራው። ለምሳሌ ኢትዮጵያ ለምሳሌ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለው ዲስታንስ ከሞላ ጎደል በጣም ተቀራራቢ ነው ይባላል። ከዚህ አንጻር ኢትዮጵያ በዋናነት ኮምፓክት ሼፕ ያላት ሀገር ናት ተብሎ ይጠራል። ከዛ ያለፈ ዓለም ላይ ያሉ ሀገራት የተለያዩ አይነት ሼፕ ያሏቸው ናቸው። ዓለም ላይ ያሉ ሀገራት የተለያዩ አይነት ሼፕ ያሏቸው ናቸው። ለምሳሌ ኮምፓክት ሼፕ ኤግዛምፕል ኬንያ ለምሳሌ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለው ዲስታንስ ከሞላ ጎደል በጣም ተቀራራቢ ነው። ምናልባት ቤዚክ ፕሪንሲፕሉ ኮምፓክትነስን ኤክስፕሬስ የምናደርገው በምንድን ነው? ላይክ ከሰርክል ጋር ነው። ሰርክል እንደምታውቀው ኖርዝ ቱ ሳውዝ ኢስት ቱ ዌስት ዲስታንሱ ኤግዛክትሊ ሴም ነው። ነገር ግን ዓለም ላይ ያሉ ሀገራት ኤግዛክትሊ ሰርኩላር የሆኑ ሼፕ ላናየው እንችላለን። ሰርኩላር የሆነ ሼፕ ያለውን አገር ዓለም ላይ አናገኝም። በት አፕሮክሲሜትሊ ኮምፓክት ሼፕ የሚለው ምንድን ነው? ኖርዝ ቱ ሳውዝ ኢስት ቱ ዌስት ዲስታንሱ በጣም ተቀራራቢ ሲሆን ዊ ኮል ኢት ኮምፓክት ሼፕ ብለን ልንጠራ እንችላለን። አፕሮክሲሜትሊ ኮምፓክት ሼፕ ብለን እንጠራለን። ቤስት ኤግዛምፕል ኬንያ ነች። ምናልባት ልክ እንደ ኢትዮጵያ ኖርዝ ቱ ሳውዝ እና ዌስት ቱ ኢስት ዲስታንሱ ከሞላ ጎደል በጣም ተቀራራቢ የሆነ ማለት ነው። ሌላኛው ልክ እንደዚህ አይነት ዓለማት ሊኖር ይችላል። ላይክ ይሄ ኢንዶኔዥያ ዓለም ላይ እንደምታውቀው
ከ270 በላይ ደሴቶች ያሏት አገር ናት ኢንዶኔዥያ ብለን የምንጠራው። ልክ እንደዚህ የተበታተነ በአንድ ድንበር ስር ውስጥ ያለች ሀገር አይደለችም ኢንዶኔዥያ ብለን የምንጠራው። በአጠቃላይ ሼፕ የምለው ዓለም ላይ ያሉ ሀገራት የተለያየ አይነት ቅርጽ ይኖራቸዋል ማለት ነው። here is the geological history of Ethiopia. የኢትዮጵያ ጂኦሎጂካል ሂስትሪ ነው እዚህ ጋር የምናየው። እንደምታውቀው ጂኦሎጂካል ፕሮሰስ በዋናነት የሚካሄደው በናቹራል ፕሮሰስ ነው። ጂኦሎጂካል ፕሮሰስ የምለው ልክ መሬት ላይ ያሉ መሬትና ተያዥ የሆኑ ነገሮች የተለያዩ አይነት ፕሮሰስ አልፎ የመጡ ናቸው። ላይክ ላንድስ፣ ዋተር ቦዲስ፣ ዲፍረንት ሼፕ ኦፍ ዘ እርዝ ሰርፌስ ራይት። ይሄ በአጠቃላይ ከጂኦሎጂካል ፕሮሰስ ከረጅም ጊዜ ጂኦሎጂካል ፕሮሰስ የመጡ ናቸው ማለት ነው። ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ is part of the geological process that acted within and upon the earth's surface for many millions of years in the past. እንደምታውቀው ኢትዮጵያ ላይ የምናገኛቸው ላይክ የውሃ አካላት፣ የመሬት ላይክ ላንድ ፎርምስ ብለን የምንጠራው and different water bodies ራይት። እነዛ ምናልባት የአንድ ጊዜ ወይንም በጣም በአንዴ የተከሰቱ ነገሮች አይደሉም። ራዘር በረጅም ዘመናት ላይ የመጡ የተለያዩ አይነት ጂኦሎጂካል ፕሮሰስን አልፎ የመጡ ናቸው። yes ይሄ የሚያሳየው ምንድነው? መሬትና መሬት ላይ ያሉ ነገሮች በሂደት በኢቮሉሽነሪ ፕሮሰስ የመጡ እንደሆኑ what called the geological process የመጡ እንደሆኑ የሚያመላክቱ ናቸው ማለት ነው። እነዚህንም በዋናነት ሳይንቲስቶች ጂኦሎጂካል ታይም ስኬል ብሎ ጠራዋቸዋል። መሬት ለምሳሌ ብዙ ጊዜ እንደምታውቀው መሬት የ4.6 ቢሊዮን ዓመታት እድሜ ያላት ናት ይባላል። ዛሬ ዓለም ላይ የምናገኘው ኢንክሉዲንግ ኢትዮጵያ መሬት ላይ የምናገኛቸው የተለያዩ አይነት የመሬትና ተያዥ የሆኑ ነገሮች የረጅም ጊዜ ሂደት ውጤቶች ናቸው። yes እነዚህ ደግሞ በዋናነት በጂኦሎጂካል ታይም ስኬል ተከፋፍለው ይጠናሉ ማለት ነው። እነዚህንም በጂኦሎጂካል ኢራዎች ላይ ከፍለን ማጥናት እንችላለን። ጀነራሊ ጂኦሎጂካል ታይም ስኬል በአራት መድበን ማለት እንችላለን። ላይክ ኢዮንስ፣ ኢራስ፣ ፔሪድ፣ ኢፖችስ ኤንድ ኤጅስ ብለን ልንጠራ እንችላለን። ኦፍኮርስ ኤጅ the smallest unit of geological time scale ተብሎ ይጠራል። ኤጅስ the smallest unit of geological time scale ተብሎ ይጠራል። በእነዚህ ምንድን ናቸው? ላይክ ኢዮን፣ ኢራስ፣ ፔሪድስ ኤንድ ኢፖችስ ማለት የመሬትን ታሪክ በተለየ ዘመን ላይ ከፋፍለን ማጥናት የምናጠናበት ጊዜያቶች ናቸው። እነዚህ ኢዮን የምንለው በጣም ሰፊው አጠቃላይ የመሬት ታሪክ ማለት ነው። ቅድም ለማንሳት እንደሞከርኩት ምድራችን የ4.6 ቢሊዮን ዓመታት እድሜ ያላት ናት ይባላል። አጠቃላይ ያ 4.6 ቢሊዮን ዓመታትን አጠቃሎ የያዘ ጊዜ ነው ኢዮን የምንለው። እነዚህ ኢዮንስ ደግሞ ወደ ስሞለር ዩኒትስ ሲከፈል ወደ ኢራ ይቀየራል which is the millions of years of the earth's history። መሬትን በሚሊዮን ዓመታት ከፋፍለን የምናጠናበት ዘዴ ነው ኢራስ ብለን የምንጠራው። በዚህ ሂደት የምድራችንን ታሪክ በአራት ኢራዎች ላይ ከፍለን ማጥናት እንችላለን። yes በአራት ኢራዎች ላይ ከፍለን ልናጠና እንችላለን። ፕሪካምብሪያን ኢራ፣ ፓላዞይክ ኢራ፣ ሜሶዞይክ ኢራ፣ ሴኖዞይክ ኢራ ተብሎ የሚጠሩ አሉ። እነዚህ በዋናነት የተከፈሉት በእነዚህ በሶስቱ ነገሮች ላይ ተመስርቶ ነው። yes አንዱን ኢራ ለምሳሌ ፕሪካምብሪያን፣ ፓላዞይክ፣ ሜሶዞይክ እና ሴኖዞይክን የምንከፍለው በእነዚህ በሶስት ነገሮች ላይ ተመስርተን ነው። በዋናነትም እዚች ከስር በሶስተኛ ደረጃ ላይ ያለው ከስር በሶስተኛ ደረጃ ላይ ያለው ዋና ፓራሜትራችን የጂኦሎጂካል ታይም ስኬሉን በተለይ ኢራን ክላሲፋይ ለማድረግ የምንጠቀምበት አንዱና ዋና ፓራሜትራችን predominant life forms or the occurrence of different types of life forms። እንደምታወቀው በምድራችን ላይ ላይክ ማማልስ፣ ሬፕታይልስ፣ አምፊቢያንስ የተፈጠሩት በአንድ ዘመን አይደለም፣ በተለያየ አይነት ዘመናት ላይ ነው የተፈጠሩት። ስለዚህ በእነዚህ በተፈጠሩ ህይወት ባላቸው ነገሮች ላይ ተመስርተን ነው እነዚህ ኢራዎችን ክላሲፋይ ማድረግ የምንችለው ማለት ነው። ጂኦሎጂስቶች የመሬትን ታሪክ በእነዚህ ኢራዎች ላይ የሚከፍለው
ቤዝድ ኦን ዲስ ላይፍ ፎርምስ ላይክ አምፊቢያንስ፣ ሬፕታይልስ፣ ማማልስ በሚሉ ነገሮች ላይ ተመስርቶ ነው። ስለዚህ ከዚህ ጋር ተያይዞ ፕሪካምብሪያን ኢራ የመጀመሪያ ኤርሊስት ኢራ ተብሎ የሚጠራው ፕሪካምብሪያን ኢራ የሚባለው ያስ በጣም ረጅሙን የምድራችንን ታሪክ የሚሸፍንበት ጊዜ ማለት ነው። ፕሪካምብሪያን ኢራ ብለን የምንጠራው ይሄኛውም ከ4.5 ቢሊዮን ዓመታት እስከ 600 ሚሊዮን ዓመታት ድረስ ያለውን ጊዜ ነው ፕሪካምብሪያን ኢራ የምንለው። በዚህ ዘመን ላይ ምንም አይነት ህይወት ያለው ነገር ያልነበረበት ጊዜ ነው ተብሎ ይወሰዳል። there is no life forms during the Precambrian era። ከዚህ በመቀጠል ሁለተኛ ፓላዞይክ ኢራ ተብሎ የሚጠራው ይሄኛውም ከ600 ሚሊዮን ዓመታት እስከ 250 ሚሊዮን ዓመታት ድረስ ያለው ጊዜ ፓላዞይክ ኢራ ተብሎ ይጠራል። ይሄኛውም ኢራ ኦፍ አምፊቢያንስ ተብሎ ይጠራል። የአምፊቢያንስ ዘመን ተብሎ ይጠራል። አምፊቢያንስ የተፈጠሩበት ማለት ነው። ሌላኛው ሜሶዞይክ ኢራ ነው። ይሄ ሬፕታይልስ የተፈጠሩበት ዘመን ማለት ነው። ይሄ በደረት የሚሳቡ ህይወት ያላቸው ነገሮች የተፈጠሩበት ዘመን ነው ሜሶዞይክ ኢራ የሚባለው። ያው ከ250 ሚሊዮን ዓመታት እስከ 70 ሚሊዮን ዓመታት ድረስ ያለውን ጊዜ በዚህ በሜሶዞይክ ኢራ ላይ እንመድባለን። ሶስተኛውና የመጨረሻው ሴኖዞይክ ኢራ ተብሎ የሚጠራው ነው። ይህም ከ70 ሚሊዮን ዓመታት እስከ ዛሬ ድረስ ያለው አንዳንድ ጊዜ የኛው ሬሰንት ኢራም ተብሎ ይጠራል። ሬሰንት ኢራ ወይንም አሁን ያለንበት ኢራ ማለት ነው። በተለይም ከ70 ሚሊዮን ዓመታት እስከ ዛሬ ድረስ ያለው ጊዜ ሴኖዞይክ ኢራ ወይንም ኢራ ኦፍ ማማልስ ተብሎ ይጠራል። ማማልስ የተፈጠሩበት ዘመን እንደማለት ነው። ስለዚህ በአጠቃላይ የጂኦሎጂካል ታይም ስኬል የመሬትን ታሪክ በእነዚህ በአራት ኢራዎች ላይ ከፍሎ ያስቀምጣል ማለት ነው። በመጽሐፋችሁ ላይ እችኛዋ ቴብል ታገኛላችሁ። የኛውን ቴብል ዲቴል ለማንበብ ሞክሩ። ለምሳሌ ዳይኖሰርስ በሜሶዞይክ ኢራ ነው። ያው እንደምታውቀው ዳይኖሰር አንዱ የሬፕታይልስ ዝርያ ነው። ዳይኖሰርስ በትራሲክ ፔሪድ ላይ ኦኬር ካረገ በኋላ በትራሲክ ፔሪድ ላይ ኦኬር ካረገ በኋላ እዛው በትራሲክ ፔሪድ ወይም በክሬቴሽስ ፔሪድ ላይ ዲሳፒር ያደረገበት ነው ማትኮል ዳይኖሰር ብለን የምንጠራው። በሜሶዞይክ ኢራ ላይ በጣም ዶሚናንት ስፒሺስ ነው ዳይኖሰር ብለን የምንጠራው። እችኛውን ቴብል በመጽሐፋችሁ ላይ በደንብ ለማንበብ ሞክሩ። this is all about for the geological time scale and lastly here we have the land forms of Ethiopia። ወደዚህ ከማለፋችን በፊት ምናልባት የምታነሱት ጥያቄዎች ካሉ እስቲ እናንተንም ይሰማችኋል አይደል? ይሰማል። የምታነሱት ሀሳብ ካለ አንድ ሁለት ጥያቄ እንቀበላለን፣ ካልሆነ እንቀጥላለን። እስቲ ትንሽ ደቂቃ ስላለ እንቀጥል። እንቀጥል እንጂ። ኦልራይት ላንድ ፎርምስ ኦፍ ኢትዮጵያ ይላል። እንደምታውቀው ኢትዮጵያ አይ ቲንክ አብዛኞቻችሁ በደንብ ዲቴል ታውቃላችሁ ብዬ ገምታለሁ። ኢትዮጵያ እንደምታውቀው በጣም ዳይቨርሲፋይድ የሆነ ወይንም የተለያዩ አይነት የመሬት ቅርጽ ያላት ሀገር ናት። ይሄ ላንድ ፎርም የምንለው ቴልስ አስ ኢንዲቪጁዋል እርዝ ሰርፌስ ፊቸርስ። ይሄ የሚያመለክተው የመሬትን እያንዳንዱን የመሬት ፊቸሮችን የሚያመላክት ማለት ነው ላንድ ፎርምስ የምንለው። ከዚህ አንጻር ኢትዮጵያ ላይ በጣም ዝቅታማ ቦታዎች ያሏት አገር ናት እና በጣም ከፍተኛ የሆነ ተራሮችንም አብሮ አንድ ላይ የያዘ ሀገር ነው ኢትዮጵያ ብለን የምንጠራው። ከዚህም ውስጥ ኢትዮጵያ 56% ሃይላንድ ያላት ሀገር ናት። እዚች ላይ ይታያችኋል። አይ ቲንክ ሃይላንድ ማለት ደጋማ የሆኑ ክፍሎች በጣም በብዛት ያሏት አገር እንደሆነች እናውቃለን። ምናልባት ከዚህ ያለፈ ወደ 18% የስምጥ ሸለቆ አካላት ናቸው። ከዛ የተረፉ ደግሞ ቆላማ የኢትዮጵያ ክፍሎች ወይንም ዝቅታማ የኢትዮጵያ ክፍሎች ተደርጎ ይወሰዳል ማለት ነው። ኢትዮጵያ እንደምታውቀው ወደ 44620 ሜትር ከፍታ ያላት ይህም የራስ ደሸን ማለት ነው። 1116 ሜትር ዝቅታ ያለበት ነው። ይህም የዳሎል ዲፕሬሽን ወይንም ኮባርሲንግ ተብሎ ይሄ በአፋር አካባቢ ላይ ያለ ቦታ ማለት ነው። በጣም ዝቅተኛ ከሲሌቨል በታች 116 ሜትር ዝቅታ ያለበት እና ከሲሌቨል በላይ ደግሞ
4620 ሜትር ከፍታ በራስ ደሸን ያሏት ሀገር ናት ማለት ነው። ላንድ ፎርም ስንለው በአጠቃላይ እነዚህ ነገሮችን አንድ ላይ ለማመላከት ማለት ነው። ይሄ ምናልባት የኢትዮጵያ ካርታ የሚያሳይ ነው። አይ ቲንክ ስለዚህ ካርታ አሁን ቀጣይ ክፍሎች ላይ በስፋት እናነሳው ይሆናል። እዚች ላይ አይ ቲንክ በግሪን የምታያችሁ ይሄ አብዛኛው የሃይላንድ ክፍሎች ናቸው ኢትዮጵያ ላይ። ይሄ በግሪን የሚመስል ቦታዎች አብዛኛው ሃይላንድ አካባቢዎችን እየሸፈነ ነው። እዚች መሀል ላይ እዚህ የምናገኛት እችኛዋ ስምጥ ሸለቆ ናት። አይ ቲንክ እዚች መሀል ላይ በጣም ብዙ አይነት ሀይቆችን እናገኛለን። ምናልባት በዚህ ቻፕተር መጨረሻ አካባቢ ላይ ያሳያቸዋል አሁን ከደረሰ። እዚች መሀል ላይ በጣም ብዙ አይነት ሀይቆች አሉ። ላይክ የሐዋሳ፣ ዝዋይ፣ ላንጋኖ፣ ሻላ፣ አብጃታ ብለን የምንጠራቸው ሀይቆችን እዚች መሀል ላይ እናገኛለን። አይ ቲንክ የአባይ ወንዝ መስመር እዚች አካባቢ ላይ ይታያቸዋል። የአባይ ወንዝ እችኛዋ ጣና ሀይቅ ነች እዚች ጋር የምትታያችሁ። ዘንድ ከዚህ መስመር በመነሳት እችኛዋ መስመር የአባይ ወንዝ መስመር ነው። ይሄ ልክ ከኢትዮጵያ ከወጣም በኋላ ወደ ሱዳን ወደ ግብፅ ሲሄድ የሚያሳይ መስመር እዚህ ጋር ይታያቸዋል። አይ ቲንክ እዚች መስመር ላይ ማለት ነው። በአጠቃላይ ይሄ ምናልባትም የኢትዮጵያን ላንድ ፎርም የሚያሳይ ካርታ ነው ማለት ነው። የኢትዮጵያ የመሬት ክፍሎች በዋናነት የተፈጠሩት በኢንተርናል እና ኤክስተርናል ፎርስስ ወይንም ኢንዶጀኒክ እንደ ኤግዞጀኒክ ፎርስስ ተብሎ በሚጠሩ አይነት ፎርሶች ነው። ይህም ላይክ መሬት ላይ የምናገኛቸው የተለያዩ አይነት ተራሮች፣ የተለያዩ አይነት ስምጥ ሸለቆ፣ የተለያዩ አይነት ሎውላንድስ ቤዚካሊ በእነዚህ በሁለቱ ፎርስስ አማካኝነት ይሄ ምናልባት ኮንቲነንስ በምድር ላይ ወይም በመሬታችን ላይ የምናገኛቸው ፎርስስ ናቸው ማለት ነው። ኢንዶጀኒክ የምለው ይሄ በመሬት ላይ በኢንተርናሊ የምናገኛቸው ፎርሶች ለምሳሌ ቮልካኒክ አክቲቪቲስ አንድ ዲፍረንት ታይፕስ ኦፍ ቴክቶኒክ ፎርስስ እነዚህ ኢንዶጀኒክ ወይንም ኢንተርናል ፎርስስ ተብሎ ይጠራል። ኢንዶጀኒክ ኦር ኢንተርናል ፎርስስ። ይሄ ቮልካኒክ አክቲቪቲስ ብለን የምንጠራቸው ላይክ የእሳተ ገሞራ ፕሮሰስ በዋናነት አንዱ የኢንተርናል ፎርስስ አይነት ነው ማለት ነው። እነዚህ ምናልባት ኮንቲኒስሊ በመሬታችን ላይ የተለያዩ አይነት ገጽታ መሬት እንዲላበስ የሚያደርጉ ፎርሶች ናቸው። ሁለተኛው ኤግዞጀኒክ ፎርስስ ወይንም ኤክስተርናል ፎርስስ ብለን የምንጠራው ይህም ለምሳሌ ዌዘሪንግ አክቲቪቲስ፣ ዌዘሪንግ አክቲቪቲ፣ ኢሮዥን፣ እነዚህ የኤግዞጀኒክ ወይንም ኤክስተርናል ፎርስስ ብለን የምንጠራቸው ማለት ነው። በእነዚህ ፎርስ አማካኝነት ኢትዮጵያ ላይ ሶስት የመሬት ክፍሎችን ልናገኘው እንችላለን። በአጠቃላይ የኢትዮጵያን የመሬት ክፍሎችን በሶስት ከፍለን ልናይ እንችላለን። ዌስተርን ሃይላንድስ እንደ ሎውላንድስ፣ ሳውዝ ኢስተርን ሃይላንድስ እንደ ሎውላንድስ አንድ ሪፍት ቫሊ። እነዚህን ሶስቱንም እዚህ ጋር እስቲ አንዴ ወደኋላ ልመልሳችሁና እዚች ካርታ ላይ ለማት ሞክሩ። ዌስተርን ሃይላንድስ እንደ ሎውላንድስ የምለው እዚህ አንደኛ ላይ ዌስተርን ሃይላንድስ እንደ አሶሺየትድ ሎውላንድስ የምለው ራይት። እዚች ጋር ለምሳሌ እችኛዋ ስምጥ ሸለቆ ናት። ሪፍት ቫሊ ስትራክቸር ስምጥ ሸለቆ እንደምታውቀው አይ ቲንክ ካርሰሯ እየጻፈች አይደለም። አክቹዋሊ ስምጥ ሸለቆ የምለው ይሄኛውን አካባቢ ይዞ ይሄን እንደዚህ የሚመጣው ፓርት ነው ሪፍት ቫሊ ብለን የምንጠራው። ከስምጥ ሸለቆ በስተምዕራብ በኩል ያሉ አካባቢዎች በአጠቃላይ ይሄ ዌስተርን ሃይላንድስ እንደ ሎውላንድስ በመባል ይታወቃል። በምዕራብ በኩል ያለው ያም ማለት በምዕራብ የሚለው ከስምጥ ሸለቆ በስተምዕራብ በኩል ያሉ ደጋማ ክፍሎችና ቆላማ ክፍሎችን ዌስተርን ሃይላንድስ እንደ ሎውላንድስ ብለን እንጠራለን። ሳውዝ ኢስተርን ሃይላንድስ እንደ ሎውላንድስ የምለው ሳውዝ ኢስተርን ሃይላንድስ እንደ ሎውላንድስ የምለው እችኛዋ ነች። ከስምጥ ሸለቆ በስተምስራቅ በኩል ያሉ አካባቢዎች እዚህ ጋር የሚታያችሁ ማለት ነው። በዚህ በኩል ከስምጥ ሸለቆ በስተምስራቅ በኩል ያሉ ይሄ ሳውዝ ኢስተርን ሃይላንድስ እንደ ሎውላንድስ ተብሎ ይጠራል። ሶስተኛው ሪፍት ቫሊ ብለን የምንጠራው እዚች ጋር በመሀለኛውን የያዘው ፓርት ማለት ነው ሪፍት ቫሊ ብለን የምንጠራው። አጠቃላይ የኢትዮጵያ የመሬት ክፍሎች እነዚህ ሶስቱ ናቸው። ዌስተርን ሃይላንድስ እንደ ሎውላንድስ፣ ሳውዝ ኢስተርን ሃይላንድስ እንደ ሎውላንድስ አንድ ሪፍት ቫሊ ተብሎ ይጠራል ራይት።
አይ ቲንክ እዚችም ጋር በደንብ ይታያቸዋል። ሳውዝ ኢስተርን ሃይላንድስ እነዚህ አካባቢዎች ማለት ነው። ዌስተርን ሃይላንድስ ኤንድ ሎውላንድስ በዚህ በኩል አንድ እዚች ጋር መሀለኛውን ሸፍኖ የምታገኙት ይሄ ስምጥ ሸለቆ ወይንም ድሪፍት ቫሊ ብለን የምንጠራው ማለት ነው። So this is all about for the Ethiopian highlands and the lowlands. Originally ስለ ኢትዮጵያ ላንድ ፎርምስ ይህንን ይመስላል ማለት ነው። ሶ ዲቴልስ እዚህ ጋር እናገኛለን። ዌስተርን ሃይላንድስ በአራት ቦታ ላይ ልንከፍል እንችላለን። ትግራይ ፕላቱ ራይት፣ ኖርዝ ሴንትራል ማሲቭስ ፕላቱ ኦፍ ሸዋ አንድ ሳውዝ ዌስተርን ሃይላንድስ በማባል ይታወቃል። እነዚህ ምናልባትም ከሰሜን እስከ ደቡብ ያሉ የኢትዮጵያ ዌስተርን ሃይላንድስ በእነዚህ በአራት ክፍሎች ልንከፍሎ እንችላለን ራይት። ሶ እነዚህም በዋናነት በጣም በከፍታማነት የሚታወቁ ናቸው። ለምሳሌ እንደና ወሎ፣ ደሴ እነዚህ አካባቢዎች ቤዚካሊ በዚህ በዌስተርን ሃይላንድስ ላይ የሚጠቃለሉ ናቸው። ሶ ዌስተርን ሃይላንድስ እነዚህ አራት ብለን የምንጠራቸው ልክ ከስምጥ ሸለቆ ወደ ምዕራብ በኩል ያሉት ከሰሜን እስከ ደቡብ ያለው ማለት ነው ራይት። ትግራይ ፕላቱ ብለን የምንጠራው እዚህ አካባቢ ያለው፣ ኖርዝ ሴንትራል ማሲቭስ እዚች ጋር የምናገኛት፣ ዘን ሸዋን ፕላቱ እዚች አካባቢ የምናገኘው፣ ዘን ላስት ላይም ሳውዝ ዌስተርን ሃይላንድስ ብለን የምንጠራው ይሄ እና ጋሞ ጎፋ ጨምሮ ከፋ፣ ጅማ፣ ኢሉ አባቦር ብለን የምንጠራቸው ይሄ ሳውዝ ዌስተርን ሃይላንድስ ብለን የምንጠራቸው አካባቢዎች ማለት ነው። ይሄ ዌስተርን ሃይላንድስ ላይ የሚጠቃለሉ ቦታዎች ናቸው። ሁለተኛ ዌስተርን ሎውላንድስ ብለን የምንጠራው ምናልባት እዚኛው ፓርት ላይ አንድ ማወቅ ያለባችሁ ፖይንት ዌስተርን ሎውላንድስ የሚገኘው በተለይ ከሱዳን ጋር በሚያዋስኑ ድንበር አካባቢ ነው። መሀል ኢትዮጵያ ላይ ዌስተርን ሎውላንድስ በስፋት አናገኝ። አይ ቲንክ እዚች አካባቢ ላይ ካርታው ይታያቸዋል ብዬ ገምታለሁ። ይሄ ቀለም የሌለው ነጣ ብሎ የሚታያቸው እነዚህ አካባቢዎች ዌስተርን ሎውላንድስ ተብሎ ይጠራሉ። እነዚህ አካባቢዎች ዌስተርን ሎውላንድስ ተብሎ ይጠራሉ። አንድ መሰረታዊ እውቀት ግንዛቤ መያዝ አለባችሁ። ቆላማ ክፍሎችን በኢትዮጵያ በተለይ ምዕራብ ኢትዮጵያ ላይ በመሀል ሀገር ላይ አናገኝም። በዋናነት በእነዚህ ድንበር አካባቢ ከሱዳን ጋር በሚያዋስኑ አካባቢዎች ላይ ነው የምናገኘው። እነዚህ ዌስተርን ሎውላንድስ ተብሎ ይጠራሉ ማለት ነው። እነዚህን ዌስተርን ሎውላንዶችን በአራት ቦታ ላይ ከፍለን ማለት እንችላለን። ተከዜ ሎውላንድ፣ አባይ ሎውላንድ፣ ባሮ አኮቦ ሎውላንድ ኤንድ ኦሞ ጊቤ ሎውላንድስ። እነዚህም አንድ ማወቅ የምጠበቅባችሁ አይ ቲንክ ወደ ቻፕተር 4 ወይም ቻፕተር 3 ላይ እናገኛለን። እነዚህ ኢትዮጵያ ውስጥ ታዋቂ የሚባሉ ወንዞች ናቸው። ተከዜ፣ አባይ፣ ባሮ አኮቦ ኤንድ ኦሞ። በእነዚህ ወንዞች ዳርና ዳር ላይ ወይንም እነዚህ ወንዞች በሚፈሱባቸው አካባቢዎች ላይ አብዛኛው ቦታዎች ቆላማ ክፍሎች ናቸው። እነዚህ አካባቢዎች ላይ ከፍተኛ ወይንም ሰፋፊ ቆላማ ክፍሎችን እናገኛለን ማለት ነው። ይሄ በአጠቃላይ ስለ ዌስተርን ሎውላንድስ ኤንድ ዌስተርን ሃይላንድስ ይህንን ይመስላል ማለት ነው። ሁለተኛ ሳውዝ ኢስተርን ሃይላንድስ ኤንድ ሎውላንድስ። ሳውዝ ኢስተርን ሃይላንዶችን በእነዚህ በአራት ቦታ ላይ ከፍለን እናገኛለን። ሐረርጌ ፕላቱ፣ አርሲ ፕላቱ፣ ባሌ ማሲቭስ ኤንድ ሲዳማ ሃይላንድስ ተብሎ ይጠራል። እነዚህም ከስምጥ ሸለቆ በስተምስራቅ በኩል ያሉ አካባቢዎች በአጠቃላይ ሳውዝ ኢስተርን ሃይላንድስ ተብሎ ይጠራል። ምናልባት ካርታው ላይ በደንብ እንድታቁ ከዚች ከስምጥ ሸለቆ በስተምስራቅ በኩል ያሉ አካባቢዎች ማለት ነው። እነዚህ ቦታዎች ከሐረርጌ እዚች አካባቢ ላይ ሐረርጌ፣ ባሌ፣ አርሲ እና ሲዳማ ሃይላንድስ ተብሎ የሚጠሩ አካባቢዎች ማለት ነው። እነዚህ አካባቢዎች የሳውዝ ኢስተርን ሃይላንድስ ተብሎ ይጠራሉ። እነዛንም በእነዚህ በአራት ቦታ ላይ እንከፍላለን። የሐረርጌ ፕላቱ፣ አርሲ ፕላቱ፣ ባሌ ማሲቭስ ኤንድ ሲዳማ ሃይላንድስ ተብሎ ይጠራሉ። አንድ ሳውዝ ኢስተርን ሎውላንድስ፣ እነዚህ ሎውላንዶች ቤዚካሊ ሁለት ወንዞችን ተከትሎ የተፈጠሩ ናቸው። የገናሌ እና የዋቢ ሸበሌ ወንዞችን ተከትሎ የተፈጠሩ በጣም ሰፋፊ ሎውላንዶችን እናገኛለን በሳውዝ ኢስተርን ኢትዮጵያ ላይ። ቤዚካሊ እነዚህ አራት በጣም ሰፋፊ ቆላማ ክፍሎችን እናገኛለን። ኦጋዴን ፕሌንስ፣ ኤልከር ፕሌንስ ይህም በሶማሊያ ክልል፣ ቦረና ፕሌንስ፣
ይሄ ከባሌ ቀጥሎ አለው እስከ ሶማሊያ አለው። አንድ ገናሌ ፕሌንስ፣ እነዚህ ቤዚካሊ በኢስተርን ኢትዮጵያ ላይ የምናገኛቸው ቆላማ ክፍሎች እንደማለት ነው። የመጨረሻው የስምጥ ሸለቆ፣ የኢትዮጵያ ስምጥ ሸለቆ። እንደምታውቀው የኢትዮጵያ ስምጥ ሸለቆ በመሬት አቀማመጥ በጣም ዝቅ ያለ አካባቢ ነው። ከምስራቅ ከኢስተርን ሃይላንድ እና ከዌስተርን ሃይላንድ እዛ መሀል ላይ የምናገኘው በጣም ዝቅ ያለውን ቦታ ነው ስምጥ ሸለቆ ብለን የምንጠራው ማለት ነው። ይህ ስምጥ ሸለቆ 3 ክፍሎች አሉት። አፋር ትራያንግል፣ ሜን ኢትዮጵያን ሪፍት ቫሊ አንድ ጨው ባሕር። ይሄ የመጨረሻ ሳውዘርን ፓርት ማለት ነው፣ ጨው ባሕር ብለን የምንጠራው። ይሄ ቤዚካሊ ከአርባ ምንጭ በታች የምናገኘው። ምናልባት ማፑ ላይ በደንብ ክሊር እንዲሆንላችሁ እችኛውን ማፕ በደንብ ለማየት ሞክሩ። ይሄ ፓርት ነው። ይሄ እነዚህን አካባቢዎችን ይዞ የዚች በጣም እየቀጠና ይመጣል። ይሄ አካባቢ ነው ሪፍት ቫሊ ብለን የምንጠራው ማለት ነው። እነዚህ ይህንንም በ3 ቦታዎች ላይ እንከፍላለን። አፋር ትራያንግል፣ ይሄ ከላይ በጣም ሰፊውን ፓርት ነው የዚች ጋር አፋር ትራያንግል ብለን የምንጠራው። ዘንድ እዚች ጋር ሌክ ሪጅን ተብሎ ይጠራል። ሰንትራል ሪፍት ቫሊ ወይም ሌክ ሪጅን በመባል ይታወቃል። ያም ብዙ አይነት ሀይቆች ስላሉበት ሌክ ሪጅን ተብሎ ይጠራል። የመጨረሻው ፓርት እዚች አካባቢ ላይ ጨው ባሕር፣ ቤዚካሊ ይሄ በኮንሶ አካባቢ ላይ የሚገኝ ቦታ ነው፣ ጨው ባሕር ተብሎ የሚጠራው ማለት ነው። በአጠቃላይ ኢትዮጵያን ላንድ ፎርምስ በአጭሩ ይህንን ይመስላል ማለት ነው። አይ ቲንክ ይሄ የስምጥ ሸለቆ ኤክስቴንሽን ነው። እዚች ላይ በቀይ መስመሮች እዚች አካባቢ ላይ ይታያቸዋል። ይሄ በዋናነት የስምጥ ሸለቆ መስመርን የሚያመላክት ነው። እንደምታውቀው የኢትዮጵያ ስምጥ ሸለቆ ከታላቁ የምስራቅ አፍሪካ ስምጥ ሸለቆ አካል ነው። ያ የምስራቅ አፍሪካ ታላቁ ስምጥ ሸለቆ የሚጀምረው ከጆርዳን ነው። ከጆርዳን ጀምሮ እስከ ሞዛምቢክ ድረስ አይ ቲንክ እዛ ለደቡብ አፍሪካ ዙሪያ ላይ በጣም ቅርብ ነው ሞዛምቢክ። እስከዛ ድረስ የሚዘልቀው ስምጥ ሸለቆ አካል ነው የኢትዮጵያ ስምጥ ሸለቆ። በአጠቃላይ ስለ ላንድ ፎርምስ ኢን ኢትዮጵያ ይህንን ይመስላል ማለት ነው። this is all about for today's discussion. If you have any questions, you have the time, just you can raise. እስቲ ጥያቄ ካላችሁም እስቲ ማንሳት ትችላላችሁ። ይሰማችኋል አይደል? ይሰማል። If you have any questions, I think this is all about for the today's discussion. Just we will come back on the next day. If you have any questions, you can raise. ጥያቄ ካላችሁ እስቲ ማንሳት ትችላላችሁ ማለት ነው። በአጠቃላይ ዛሬ ያነሳ ነው አጠቃላይ ሀሳቦቹ ማለት ነው። ስለ ጂኦግራፊ አጠቃላይ አንዳንድ ሀሳቦች ነው ለማንሳት የሞከርነው። የመጀመሪያ ሚኒንግ ኦፍ ጂኦግራፊ። ጂኦግራፊ የሚለው ቃል ከግሪክ የመጣ ነው። ጂኦ የሚለው እርዝ ከሚለው ደለለኝ፣ ድምፅህን ሚውት አድርግ ደለለኝ። ጂኦ የሚለው ቃል እርዝ የሚለውን ነገር ይወክላል። ግራፊ ራይቲንግ ኦር ስቴዲ የሚለውን ነገር ይወክላል ማለት ነው። እንደ ዴፊኒሽን ያየነው አንዱ ፖይንት ምንድነው? ጂኦግራፊ which is the description of the earth ወይንም ስለ መሬት የሚያጠና ወይንም ስለ መሬት ገለጻ የሚሰጥ ሳይንስ እንደማለት ነው። ይሄ ለመጀመሪያ ጊዜ ራቶስትነስ ወይንም the father of geography የሚባለው ሰውዬ ያመጣ ቋንቋ ማለት ነው። ከዛ ያለፈ ጂኦግራፊ የተለያዩ ዴፊኒሽንስ ይኖራል። በጣም በብዙ መንገድ ዲፋይን ልናደርግበት እንችላለን። ከነዛም ውስጥ አንዱ በሞደርን ታይም የምንጠቀመው አይነት የጂኦግራፊ ዴፊኒሽን ለምሳሌ ይሄ በጣም ሰፊው ማለት ነው which is the scientific study of the earth that describes and analyzes spatial, temporal and physical variations of physical, biological and human phenomena and their interactions and dynamism over the surface of the earth። ይሄ በጣም ሰፊ የጂኦግራፊ ዴፊኒሽን ነው። አይ ቲንክ ስለነዚህ ነገሮች ምናልባት ቀጣይ የምናነሳቸው ነገሮች ይኖራሉ። ይሄ አጠቃላይ የጂኦግራፊ ስኮፖችን የያዘ ዴፊኒሽን ነው። ከዛ በመቀጠል ያነሳነው ጂኦግራፊክ ስኮፕ ነው። የጂኦግራፊ ስኮፕ በዋናነት እነዚህ ሁለቱንም ነገሮች ያጠቃልላል።
ፊዚካል እና ሂውማን ፊቸሮችን መሬት ላይ ያሉትን ወይም ምድራችን ላይ ያሉ ነገሮችን ያጠቃልላል። ይሄ በጣም ጀነራል ስኮፕ ነው። በት ስፔሲፊካሊ እነዚህ አምስቱንም ነገሮችን ያጠቃልላል። የጂኦግራፊ ስኮፕ ብለን የምንጠራቸው ሃይድሮስፌር፣ ባዮስፌር፣ አቶሞስፌር፣ ሊቶስፌር አንድ አንትሮፖስፌር ተብሎ የሚጠሩትን ያጠቃልላል። ይሄ በአጠቃላይ ዛሬ ያነሳናቸው ፖይንቶች ናቸው ማለት ነው። በመጨረሻም ያነሳነው ስለ ላንድ ፎርምስ ኢን ኢትዮጵያ የሚለውን ፓርት ነው። ላንድ ፎርም ኢን ኢትዮጵያ እንደምታውቀው በጂኦሎጂካል ፕሮሰስ የተፈጠሩ የተለያዩ አይነት ላንድ ፎርምስ ለማመላከት ነው። ኢትዮጵያ ላይ እንደምታውቀው በጣም ዝቅተኛ የሆነ ቦታዎች እና በጣም ከፍተኛ የሆኑ ቦታዎችን እናገኛለን። እነዛም ቤዚካሊ በተለያዩ አይነት ጂኦሎጂካል ፕሮሰስ የተፈጠሩ እንደሆኑ ለማየት ሞክረናል ማለት ነው። So this is all about for today's discussion, and you have the time, and it is the time for you to if you have any questions, just you can raise. Yeah, David Malaku. Yeah, Doctor, my side, I don't have any question. Thank you. Right. Malcolm? አይ ቲንክ መልካሙ ወጥቷል መሰለኝ። በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።